العين عين ميبالو تكات حق الله لو كان شيء سابق القدر لسبقته العين الله وساني يالف يلم እንጂ የአላህን ውሳኔ እንደውም ይቀድም ነገር ቢኖር ኑሮ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታ አለ። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎታል። ሰዎች በአግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸር ሐሲድ ኢዛ ሐሰድ አይን አላሉ ነብዩ አለይሂ ሰላቱ ወሰለም ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ራሱን አልጠበቀም። በቁርአኑ በሐዲስ ባዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥስ? ልጆች መንገድ ላይ ሲሰናከሉ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። የሂሻም ወንድም ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ያኔ ይሄ ወጣት ንጉስ ሆነ፣ ያባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን። ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ነብዩ አለይሂ ሰላቱ ወሰለም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩዋት። ጠሯቸው። እቺ ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ያ ቡነየ ልጆቼ ላ ተድኹሉ ሚን ባቢል ዋሂድ፣ በአንድ በር ግር ብላችሁ አትግቡ። ዑስባ ናቸው፣ ጭፍራ ናቸው፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ተሰባሪ ተበታተናችሁ ግቡ። በርግጥ ከአላህ ውሳኔን ያላድናችሁ፣ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ከሶሻል ሚዲያ ራሳችን እንገድበው። ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘውስ ውጤትህ ይናገር። ስታስመርቅ ጥራት በጣም ለቅርብ አላም ለምታምናቸው ሰው ካልሆነ አጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰለም استعيኑ في قضاء الحوائج بالكتمان፣ አጃዎቻችሁ ጥግ እስኪደርስ ደብቁት፣ ለሁሉ ሰው አታውጡ። لأن كل ذي نعمة محسود፣ ባለጸጋ ሁሉ ሐሲድ ያጣውም። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እስልምና መስመር አለ። ለልጆች የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። ቤትህን በቁርአን ጀብ፣ በዚክር ጀብ። ያኔ ሸይጣን አንተ ቤት አይገባም። ነብዩና አለይሂ ሰላቱ ወሰለም ቁረይሾች እኮ ይሄን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል። ወየካዱ الذين كفروا ليزلقونك بأبصار፣ ረሱሉ ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። እንታ ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነው። ይህ የሚያምር ልጅ ማን ነው? وما هذه الثياب፣ ይህ የሚያምር ልብስስ ምንድነው አለ ንጉሥ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጣ፣ እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አላ ተጠቂዎች ነው። ሶሻል ሚዲያ አሁን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻው። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቆም፣ ባለቤት ጋር ይቀር፣ በጣም ይቀርብ ወዳጆች፣ ዱዓ የሚያረጉልህ ሸፎች ኡስታዝ፣ ላንተ ኸይርን የሚሹት መሃል ላይ ብቻ ቆይ። ውጤቴ ያኔ እናገር ስጨርስ ዚክሩን ማብዛት፣ ዱዓውን ማብዛት። እሱን ካረግና አይንናሱ ሳይነካን፣ ሲሕሩ ሳይጎዳን፣ ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ፣ ስትገቡ ዱዓ አርጋችሁ፣ መኪና ቢስሚላህ ስትነዱ ቢስሚላህ። እስልምና ችግር ነግሮ መፍትሄውን ሰጠ። የተጠቀመ ስኬታማ፣
ያመለጠው አዳለት። አልሐምዱሊላህ منزل الكتاب مجري السحاب حازم الأحزاب حمدا لك اللهم لما أسبغت من النعم وصرفت من النقم وأكثرت من العطاء وكشفت من الغطاء. رب إني أحمدك استزادة لفضلك حمدا يوافي نعمك ويكافئ مزيدك، وأحمدك حمد عبد مغمور بعطائك مشمول بحلمك يحيا برحمتك ويعيش في ظل عفوك، فلك الحمد كما ينبغي لجلال وجهك ولعظيم سلطانك. رباه أنت الذي خلقتني وصورتني وهديتني لشرائع الإيمان، أنت الذي أطعمتني وسقيتني وكسوتني من غير جهد يد ولا دكان، وجبرتني وسترتني ونصرتني وغمرتني بالفضل منك والإحسان، ونشرت لي في العالمين محاسنا وسترت عن أبصارهم عصياني، وجعلت ذكري في البرية شائعا حتى جعلت جميعهم إخواني. والله لو علمك بها سريرتي لأبى السلام علي من يلقاني، ولا عرض عني ومل صحبتي ولبغت بعد كرامة بهواني، لكن سترت معايبي ومثالبي وحلمت عن سقتي وعن طغياني، فلقد مننت علي ربي بأنعم ما لي بشكر أقلهن يداني، فلك المحامد والمداح كلها بخواطري وجوارحي ولساني. أشهد أن لا إله إلا الله ولي الصالحين وحده لا شريك له، من توكل عليه كفاه ومن لجأ إليه عصمه ومن تعوذ به حفظه. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وأمينه على وحيه، فصلى الله وسلم وبارك عليه ما تعاقب الليل والنهار، وصلى الله وسلم وبارك عليه ما ذكره الذاكرون الأبرار، ونسأل الله تعالى أن يجعلنا من خالص أمته وأن يحشرنا يوم القيامة في زمرته. يا رسول الله يا خير من دفن في القاع أعظم، فطاب من طيبهن القاع والأكم، أنت الحبيب الذي ترجى شفاعته على الصراط إذا ما زلت القدم، وصاحباك فلا ننساهما أبدا، منا السلام عليهم ما جرى القلم. أيها الناس عباد الله، أوصي نفسي الخاطئة وإياكم بتقوى الله، ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله، يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون، اليوم نتطرق إلى موضوع مهم، ألا وهو مرض فتك بالأمة وأصاب الأمة وهم لا يدرون ولا يشعرون، ألا وهو إصابة الأمة بالعين، نسميه عين الناس. العين حق، كما في الحديث عبد الله بن عباس رضي الله تعالى عنهما قال النبي صلى الله عليه وسلم: العين حق، لو كان شيء سابق القدر لسبقته العين. العين، إصابة الناس بالعين حق وثابت بالكتاب والسنة، فعلى المؤمن أن يحفظ نفسه وأهله وأمته أن لا يصاب بالعين فيصبح من الهالكين. معاذ الله. ውድ ምእመናን፣ ዛሬ በባለፈው ርዕሳችን ቀጠሮ ይዘን ነበር። በተለይ ደግሞ የሂስድ የመመቅኘት ውጤት የሆነውን ሰዎችን በአይን ማጥቃት፣ የአይን ተጠቂ መሆን የሚለውን ርዕስ
እንዳስሳለን። ነገሩ ተያያዥም ነው የተለያየም ነው። የሰው ልጆች በአካል ሊጠቁ ይችላሉ፣ አካላቸው መንፈሳቸው ሊጠቃ ይችላል፣ በመንፈስ በአይን በእይታ ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታል። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎት አያውቅም፣ መጠበቂያውንም አያውቀው። እስልምና ውብና ማራኪ ዲን ነው። ያስቀረው ምድራዊም ሰማያዊም ሐሳብ የለም። የተወው ውጫዊም ውስጣዊም አጀንዳ የለም። ለሁሉም ተንትኖ መፍትሄ ሰጥቶበታል። የሰው ልጅ አካሉን ሲያመው በምን መታከም እንዳለበት እስልምና አስተምሯል። መንፈሱ እንዳይተካ በመንፈስ ደግሞ ጥቃት እንዳይደርስበት መከላከያውን ቁርአን፣ ሐዲስ በዝርዝር አስቀምጦት እናገኛለን። አይን የሚባል በሽታል። ሰዎች በአግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸሪ ሐሲዲን ኢዛ ሐሰድ ተመቅኝቶ በሂስድ ሲያይ የሚደርስብህ ጥቃት ይሄን እንዴት እንከላከለዋለን? በሽታውስ ምንድነው? በተጨባጭ ሕይወታችን ውስጥ አለን ወይ? መከላከያችንስ መጠበቂያችንስ ምንድነው? ዛሬም እንዳሰው ይሆናል። አንዳንዱ ለአይን ዕውቅና አልሰጠም። ሌላው ደግሞ ለአይን በሽታ ደንበር አልፎ ችግርም ሲገጥመው በሽታም ሲያመው ጉንፋንም ሲያስለው በሩ በንፋስ ሲዘጋ ጣራው ላይ ድንጋይ ሲወርድበት ሲሕር ተደርጎብኝ ነው አይንና ሳግንቶኝ ነው የሚል ደንበር ያለፈ ስጋት ጥገኝነት ታያለ። ሌላው ደግሞ ችላ ብሎታል። እስልምና በሁለቱም መሃል በሽታው አለ፣ መከላከያውንም ሰጥቶና አልዓይኑ ሐቅ ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ ባስተላለፉት ሐዲስ ላይ አልዓይኑ አይን የሚባለው ጥቃት ሐቁን አላል ሶሒህ ሐዲስ ላይ ለው ካነ ሸይኡን ሳበቀል ቀደር ለሰበቀቱል አይን የአላህን ውሳኔ እንዲሁ የሚቀድም ነገር ቢኖር ኑሮ ከአላህ ውሳኔ ያልፍ የለም እንጂ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። አይን አላሉ ነብዩ አለይሂ ሰላቱ ወሰላም። ሌላው ጃብር ኢብኑ አብዱላህ ባስተላለፉት ሐዲስ ላይ አክተሩ መን የሙቱ ምን ኡመቲ ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ልብ ብላችኋል? ምናልባት የሞተው በመኪና አደጋ ሊሆን ይችላል። ጸጥ ብሎ ነው ልትለው ትችላለህ። ተኝቶ የአይን እራት ሆኖ ሊሆን ይችላል። ራሱን አልጠበቀም። በቁርአኑ በሐዲስ ባዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድ። ታዲያ እንዴት አይጋለጥ ይሰው? ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አይን ሐቅ አልዓይን ይላሉ በሌላ ሐዲሳቸው። አይን እኮ يدخل الرجل القبر ويدخل الجمل القدر። አይን እውነት ነው አሉ። ሰውየውን ቀብር ሊያወርደው ይችላል ይሞትና፣ ግመሏም ደግሞ ሙታ ታርዳ መብሳያዋ አንተን ውስጥ ልትገባ ትችላለች። አይን ሐቅ ተዘናክተናል። ጥበቃው የለም። ልጆቻችን ሚዲያ ላይ ናቸው። ሰርጋችን ሚዲያ ላይ፣ ግላዊ ህይወታችን ለአደባባይ ለቀነዋል። ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይብቃ? መንገድ ላይ ሲቀጭ፣ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። በሐዲስ የተረጋገጠ የቁርአን መረጃ ያለው የአይን በሽታ። አንድ ነብዩ አለይሂ ሰላቱ ወሰላም ከመካ ከመዲና ወደ መካ ሲያከኑ ከርሳቸው ሰሃባዎች ውስጥ ሰህል ኢብኑ ሁነይፍ ይባላል። ውብና በጣም ቆንጆን ድንገት ወንዝ ዳርቻ ላይ አረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት ዓሚር ኢብኑ ረቢዓ የሚባል
ሰሃባይ ሁለቱም ሰሃባ ናቸው ከነብዩ ጋር ነው እየተጓዙ ያሉት ድንገት ተመለከተው ሲያየው ራቁት ነው ገላው ነጭ ነው ተፈጥሮ ቅርጹ በጣም የሚያምር ልክ አየውና ተገርሞ እንዲህ አይነት ገላ እንዲህ አይነት ውበት አይኔ አይቶ ያቅም ምትመስለው እኮ ፀሐይ እንደይነካት ለአመታት ገላዋን ሰትራ የቆየች ኮረዳ ነው ምትመስላት ይሄን ተናግሮ ተዞራ ወንዙ ላይ ወደቀ ሰክኖ ወደ ነብዩ መጡ ሞተብን ብለው አንስተው ይዘውት መጡ ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ ምን አገኘው አናቀማል ምትጠረጥሩት አለ እንዴ አሉ አይ አምር ብኑ ረቢዓ ሲያደንቀው ሰምተናል እንዲህ አይነት ቆዳ እንዲህ አይነት ውበት አይቻላል ሲለዋ ተበሳጩ ረሱል ተቆጡ መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል ሰሃቦቹም ይሄን መረጃ አቁም ነው ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደረገ አይን ሐቅ ነው በነብዩ ዘመን ይላል ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ያጠቃ ይችላል አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቅልቶ ይችላል አንዴ ሂሻም ኢብኑ አብዱል መሊክ ኢብኑ መርዋን ታላቁ ንጉስ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ ሲገቡ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናገኝ የሰይድና ዑመር የልጁ ልጅ ሳሊም ይባላል ያኔ እድሜው 60 አልፏል ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው 60 ዓመትን አልፏል ጠሩት ሲወጣ ንጉሷይ ኢሻ ሳሊም ማለት አንተ ነህ አለው አዎ አለው እድሜህ ስንት ነው አለ 60 አልፎኛል 60 ዓመት አልፎ በዚህ ቁመና እንዲህ በጣም በሚያምር ቁመና አዎ ምንድነው የምትበላው ዘይትና ዳቦ ነው የምበላው ለከመችቶ ትበላዋለህ አሉ አዎ ሳይረበኝ አልበላም ተገረመ ንጉስ ተሰናብቶት ሳሊም ወደ ቤቱ ሲመለስ ሙቀት ጀመረ ትኩሳት ጨመረበት ወደ አኺራም ተሻገረ አልዓይኑ ሐቅ አይን የሚባለው በሽታ እውነት ነው ልብ ያላለው በሽታ ያላስተዋልነው በሽታ የግድ ሰውየው ስላየህ አይደለም ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃት ይችላል አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር አንድ ሰው ከግድግዳው ጀርባ ሽንቱ ሲሸናያ አሸናኑ የሽንቱ ድምጽ ሲያርፍ ጉልበታል ተመልከቱ አንዳንድ ሰው በሽንት ህስድም ይገባዋል የሽንት ቀለም ጤንነታችንን ይናገራል ኃይሉም ይናገራል አቅም የሽንቱን ድምጽ ሰማና ይማል ሽንት ነው አለ እንዲህ ጉልበት ያለው ሽንት አይን ገባውስ ከዛ ይሄ ሽንትማ የልጅህ ነው አጣጋታ ደነገጠ ከዚህ በኋላ ተመልሶ አይሸናም ልጁ ሞዳፈራል አይን ይሄውን አደባባይ ያሰጣ ነው ማንነታችን ህይወታችን ያመሰቃቀለ ያለስ ሰርጉ ምታቁት ነው ልጅህን ይዘህ ሚዲያ ላይ ነህ ሴቷ ፊልተር ጨምራበት ሚዲያ ላይ ነች ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ ሰው አይደለም አንተ በራስ ላይ አይንና አስልቶን ትችላለህ አንተ ለራስ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን የሂሻም ወንድሞቹ ሲያልፍ እሱ ንጉስ ሆነ እሱ ወጣት ነው ቆንጆ ነው ንጉስ ነው ኸሊፋ ማለት አሁን ምታቋትን ሳውዲ እነ የመንን እነ ግብፅን እነ ሶሪያን እነ ኢራቅ እነ ኢራን ይሄን ሁሉ
የአረቡን ግዛት ይገዙ የነበሩ ኸሊፋ ይባላል። የዓለምን 1/3 አስተዳድረው። ያኔ ይሄ ወጣት ንጉስ ሆነ፣ የአባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን። ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ሙእሚን ራሱን ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል። አዲስ ልብስ ለብሶ አምሮበት ራሱን ሲያይ መስታወት ውስጥ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተምረውታል። አላሁመ ከማ ሐሰንተ ኸልቂ ፈሐስን ኹሉቂ፣ አላህ ወይ ተክለቁመና እንዳሳመርከው ባህሪዬንም ስነ ምግባሬንም አሳምረው በሉ ብለዋል ነብዩ አለይሂ ሰላቱ ሰላም። አንዳንዱ የቤቱ ሐሲድ እሱ፣ የልጆቹም ሐሲድ እሱ፣ የሚስቱም እሱ ነው። ሳያቀው ያጠቃቸዋል። ከልክ ያለፈ ተገርሞት መደነቅ በፋብሪካ በእርሻ በቤት በመኪና በልጆች በሚስት ቁንጅና ልክ ስታያት ቢስሚላህ ማሻአላህ ተባረከላህ፣ ጓደኞቹ ቤት ቢስሚላህ ማሻአላህ ተባረከላህ፣ ይሄን መኪና ገዛ ቢስሚላህ ማሻአላህ። ይሄ ነው የሚሰብር፣ ይሄ ነው የሚጋርደው። ለዛ ነው ወደ እርሻው ሲገባ ያ ሱረቱል ካህፍ ላይ የተጠቀሱት ሁለት ግለሰቦች ወለውላ ኢዝ ደኸልተ ጀነተክ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ አትልምልኝ። ፋብሪካህን ስታይ፣ ድርጅትህን፣ ቢሮህን፣ ስራህን፣ ውጤትህን፣ መጽሐፍህን፣ ንግግርህን፣ የህይወት ስኬትህን ስታይ ቢስሚላህ ማሻአላህ ተባረከ ረህማን። ይሄ አይንን የምትሰብርበት። ወደ ልጆቻችን ህይወት ከመጣ ይሄው ልጣፋንታ በስፋት ተመለከተዋል። ልጆችን ሰርግ ሲባል ዱዓ እናደርግላቸው፣ አንጠብቃቸው፣ አቁለጭልጨን አወልሶፍን ሻማያጅ ናቸው፣ ኬክ አቅራቢ ናቸው። የማን ልጅ ነች ስታምር ተብላ የተበላች ብዙ ልጅ አለች። አንዲትና በጡት ማጥባት በጥጡ አለማጥባት የሚል ኮርስ ነበርና እዛ ተሳተፍኩ ትላለች። ልጇ በደንብ ይጠባ ስለነበረ የሱን ታሪክ ልትናገር መድረክ ላይ ወጣች። እኔ ልጄ በደንብ ነው የሚጠባው፣ ልጄ በጣም ጤነኛ ነው፣ በ2 ዓመቱ ቆመ፣ አሞት አያቅ፣ ትጋቱ ንቃቱ መድረክ ላይ ወጣ ዘረዘረች። ቢስሚላህ ማሻአላህ የለ ከፕሮግራም ወጥተን ስነር ትላለች። ዲጄ ዱቄት ወደቀ፣ እግሩ እስካሁን ሽባ ነው ትላለች። ልጆቻችን አደባባይ እናወጣቸዋለን፣ ዱዓ እናደርግላቸው። ቢስሚላህ ማሻአላህ የለም፣ ቁል አዑዙ ቢረቢናስ እየቀራን ማሸት የለም። ለአይን ለቀቅናቸው። ጎበዝ ተማሪ የተባለ ሲቀጭ፣ አቤት ሲያምር የተባለ ሲጠውልቅ፣ አቤት ባህሪው ያለ ያጨበጨብንለት ዙሮ ባህሪው ምን ነካው ተቀየረ እስኪባል በየቤቱ ይህን ታሪክ እንሰማለን። አልዓይን ሐቅ ሰው ሐስዶም ይሁን ተገርሞ ወዶም ተደንቆ ሲያይ ቢስሚላህ ማሻአላህ እሱ ካላት አሊያም አንተ ራስን በዱዓ ማጠብቅ ከሆነ የዓይን ራት ሆነ። ባለፈው ቃል የገባሉ ይህን ለማውራት ነው። ወሊድ ኢብኑ አብዱል መሊክ የሂሻም ወንድም ነው። እሱ ያኔ ንጉስ እያለ ዑርወት ኢብኑ ዙበይር ወዳጁ ነበር። ሊዘይረው ሄደ። ከዑርዋ ጋር መሐመድ የሚባል ልጅ አለው። በጣም ቆንጆ ልጅ ነበር። ሚያምር ልብስ አለበሰው። ወደ ንጉሱ ነውና የሚወስደው። ልክ ሲገባ አይኑ ላይ አረፈ። ማ هذا الغلام ይህ ሚያምር ልጅ ማን ነው? ወማ هذه الثياب ይህ ሚያምር ልብስስ ምንድነው አለ ንጉሱ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። አይን ሐቅ ሚስተባበል ነገር የለም። ነብዩ አለይሂ ሰላቱ ወሰለም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አየዋት። ጠሯቸው። እቺ ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ዘምዘም ውሃ እየረጨ
ቁል ሁወላህ አሐድ የቀራህ ልጆችህን ማሸት ሲተኙ ከበተኙበት ቦታ ሄደ ዱዓ ያደረግ ጸጉራቸውን ገላቸውን ደበስበስ ትምህርት ቤት የገጠማቸው ጉዳይ ካል መንገድ ላይ ያያቸው ነገር ካል መንፈሳዊውን ህክምና እነሱ ቁርአን ላይ እስኪደርሱ አንተን ምታግዛቸው። ነብዩ አለይሂ ሰላቱ ወሰለም በጣም የሚያምሩ ሁለት የልጅ ልጅ አሏቸው ሐሰንና ሁሰይን የሚባሉ ከጎን ቀርበው ነብዩን የሚስሟቸው ሶላት ሲሰግዱ ላያቸው ላይ የሚወጡባቸው ውብ ልጆች አሏቸው። ታዲያ እነዚህን ልጆች ይዙና የሰይድና አሊ ልጅ የፋጡማ ልጅ ናቸው ዱዓ ያረጉላቸው። አዑዙ እጠበቃለሁ ቢከሊማቲላሂ ታም ሙሉ በሆነው የአላህ ስም ሚን ኩል ሸይጣንን ወሐማ ከየትኛው ሸይጣንም ከየትኛው መርዝም እጠብቃችኋለሁ በአላህ ቃል ይላል። ወሚን ኩል አይን ላማ አጥቂ ከሆነች አይን በአላህ እጠብቃችኋለሁ ብለው ዱዓ ያረጉላቸው። ዱዓውንም ሲጨርሱ እንዲህ ነበር ይላሉ አባቴ ኢብራሂም ልጆቹን እስማኤልና ኢስሐቅን እንዲህ ነበር ዱዓ በዚህ ነበር የሚያረጉላቸው ይላል። አሁን ዱዓ የሚያረጋባታል ልጆቹን የሚያሻሽ ቁርአን የሚቀራባቸው ዘምዘማው እየረጨ የሚያሻቸዋል የለም። ይሄ ልጅ ባህሪውን ለወጠ እንላለን እንዴው ምን ነካው እንላለን። ሚዲያ ላይ አውጥተው በየሰርጉ አብለጭልጭኸው በየፕሮግራሙ ወስደው አቤት የሷ ልጅ አቤት የሱ ልጅ እንዲባል አጋፍጠው መከላከያ ሳታደርግለት እንዴት አይተካ። እርግጥ ነው ጠዋት ስታስወጣው ብርድ እንዳይመታው ጃኬት ታረግለታል፣ እንዳያመው ህክምና ታረግለታል። ይሄ አካላዊ መንፈሳዊ ህክምና ቁርአን ዚክር የግድ ራሳችን ልንጠብቅበት የሚገባን መሰረታዊ ህክምናዎች አሉ ለኛ ለልጆቻችን። ነብዩላህ ያዕቁብ የአይንን ጥቃት ስለሚያውቁ ከአባታቸው ኢብራሂም ከአያታቸው የወሰዱትን ልጆቻቸው ዩሱፍን ፍለጋ ወደ ግብጽ ሲገቡ አንድ መመሪያ ሰጥቷቸው ያ ቡነየ ልጆቼ ላ ተድኹሉ ሚን ባብን ዋሂድ በአንድ በር ግር ብላችሁ አትግቡ። ዑስባ ናችሁ፣ ጭፍራ ናችሁ፣ የነብይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናችሁ። የማን ልጅ ነው ተብሎ ትኩረት ተሰባይ ተበታተናችሁ ግቡ። በርግጥ ከአላህ ውሳኔን ያላድናችሁ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ልጆችን መጠበቅ፣ ልጆች ላይ ዱዓ ማድረግ፣ ልጆቹ ሲተኙ አያተል ኩርሲ ቢቀሩ ማዘዝ፣ ከቻሉ በውዶ እንዲተኙ ገደም ሲሉ ቢስሚከ አላሁመ አሙቱ ወአህያ እንዲሉ፣ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ እንዲሉ አሳሐፍዘን ከተኙበት ይሄን እንቅልፍ ሲወስዳቸው በተረት አይደለም እኛ የምናስተኛው በዱዓ ነጩ ተረት እያነበበ ያስተኛቸው እኛ ዱዓ ያለን የምናስተኛቸው። ልጆቻችን የኛን ጥበቃ የኛን ዱዓ ለአቅም እስኪደርሱ የኛን ክትትል ይፈልጋል። አላህ ከዓይንና ሱ ሁሉ ይጠብቀን። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ለልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ችግሩን ካነሳን መፍትሄውን መጥቀስ ግድ ይለናል። የመጀመሪያው መፍትሄ ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጣ፣ እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው ማለት። ሶሻል ሚዲያውን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻው። ኢትዮጵያ ውስጥ አሁን የፍች ሬቱ 25% ደርሷል አይደል? ከተጋባው ውስጥ ከአራቱ ሰው አንዱ ይፋታል የሚያሳየው ዳታ የ2025። ከቀጠለም ጤናማ አይደለም። አይን በልቶታል ሰርጉ፣ ትዳሩ አይን አድምቶታል፣ ተጠቅቷል ቀድ
ከሶሻል ሚዲያ ራሳችን እንገድበው። ሁለተኛ ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አለ። ትንሽ ያዘው ውጤትህ ይናገር። ስታስመርቅ ጥራቸው። በጣም ለቅርብ አሊያም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰላም استعينوا في قضاء الحوائج بالكتمان ሐጃዎቻችሁ ጥግ እስኪደርስ ደብቁት። ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደግሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰላም። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር፣ በጣም ይቀርብ ወዳጆች፣ ዱዓ የሚያረጉልህ ሸኾች ኡስታዝ ላንተ ኸይርን የሚሹት መሃል ላይ ብቻ ቆይ። ውጤቴ ያልኔ እናገር ስጨርስ። ሶስተኛ الدعاء والذكر ዱዓዎችን ናብዛ። አዝካር الصباح والمساء ለሰው አይነ ያገኝ ኩል ሁወ አላህ አድን ጠዋትና ማታ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሚቀራ ሰው አይነናስም ሲሕርም ምንም አያገኝ። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ከፈጠረው ሸር ሁሉ። ይህን ብለህ ወጥተህ ችግር አይከት። ሶላተል ጀማዓ ሳታቋርጥ ውዶ ሳታቋርጥ አይንም ሲሕርም አያገኝ። ወደ ቁርአን ወደ ሐዲስ አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እሱ የእስልምና መስመር አይደል። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። አረብ ሀገር ውስጥ ሰርግ ሲደረግ ሰርጉ እንዳበቃ ታዳሚዎች የጠጡበት ቡና ፍንጃሎቹ ተሰብስበው ያን ታጥቦ ልጅቱ እንድትታጠብበት ይደረጋል። ይሄ እስልምና አይደል። አይንናስ ምንከላከለው በቁርአን በሐዲስ በዚክሮች ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሎ ቤትህን ጠብቅ። ስትተኛ ማታ ከፍተኛ ድምፁን ዝግ አድርግ። ቴሌቪዥኑ ምን ይሰራል? አሁን እየተጠቀምክበት አይደለም፣ ሞባይል ላይ ያለው ቴሌቪዥኑ የግድግዳ ማሳመሪያ ነው። እስ የሚል ቁርአን ከፍተህበት ተኛ። ሙሉ ሌሊት ይቅራ ቤት። ቀለይም ክፈተው። ጠዋት ላይ አዝካር الصباح ክፈተው። ልጆች ትምህርት ቤት እስኪሄዱ ያዳምጡ። ቤትህን በቁርአን እጀብ በዚክር እጀብ። ያኔ ሸይጣን አንተ ቤት አይገባ። ስትቀመጥ ቢስሚላህ በል። ማን ተተክቶ እንደነበር አታውቀው። አልጋችሁን አራግፋችሁ ቢስሚላህ ብላችሁ ተኙ ተብለ የቦታው የሚሰገድበት ዚክር ያለበት ቤት ሸይጣን አይገባም። አይንና ሳያጠቃ እንጂ ብዙ ሰው ኮሚዲያ ይወጣል በአላህ ጥበቃው ስለሚኖር ነው። ነብዩና አለይሂ ሰላቱ ወሰላም ቁረይሾቹ እኮ ይሄን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል። ወየካዱ الذين كفروا ليزلقونك بأبصارهم ረሱሉን ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። ይልታል ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነበር።